ዜና እረፍት በአማራ ክልል እግር ኳስ ፌዴሬሽን ፕሬዝዳንትነት ለረጅም ዓመታት ያገለገሉት መቶ አለቃ አባይነህ ኢሳ ከዚህ ዓለም በሞት ተለዩ። በተለያዩ የመንግስትና የህዝብ አስተዳደር ስራዎች ላይ እድሜያቸውን ያሳለፉት መቶ አለቃ አባይነህ ከ1996 ጀምሮ ለ10 ዓመታት ያክል የአማራ ክልል እግር ኳስ ፌዴሬሽን ፕሬዝዳንት በመሆን መርቷል። በዚህም በርካታ ስፖርተኞችና የስፖርት ባለሙያዎች እንዲፈሩ የበኩላቸውን ሚና ተወጥቷል። መቶ አለቃ አባይነህ ኢሳ በባህር ዳር ከነማ ስፖርት ክለብ ከተመሰረተበት ከ1973 ጀምሮ የከተማው ከንቲባ በመሆን ለ7 ዓመታት ያክል አስተዳድሯል። መቶ አለቃ አባይነህ ኢሳ በደረሰባቸው የጤና መታወክ በሕክምና ሲረዱ ቆይተው በተወለዱ በ80 ዓመታቸው ትላንት ከዚህ ዓለም በሞት ተለይቷል። የ7 ልጆች አባት የሆኑት መቶ አለቃ አባይነህ የቀብር ስነ ስርዓታቸው ዛሬ እኩለ ቀን ላይ በባህር ዳር ቅዱስ ጊዮርጊስ ካቴድራል የመንግስት የሥራ ኃላፊዎች ቤተሰቦችና ወዳጅ ዘመዶች በተገኙበት ተፈጽሟል። የአማራ ክልል ወጣቶችና ስፖርት ቢሮ አመራሮችና ሰራተኞች የቀድሞ የአማራ ክልል እግር ኳስ ፌዴሬሽን ፕሬዝዳንት የነበሩት መቶ አለቃ አባይነህ ኢሳ ህልፈተ ህይወት የተሰማቸውን ልባዊ ሐዘን ገልጿል። የኢትዮጵያ እግር ኳስ ፌዴሬሽንም በመቶ አለቃ አባይነህ ኢሳ ህልፈት የተሰማውን ሐዘን ገልጿል። የአማራ ሚዲያ ኮርፖሬሽንም የተሰማውን ሐዘን እየገለጸ ለወዳጅ ዘመዶችና ቤተሰቦች መጽናናትን ይመኛል።